እሺ ቆይ እንዴት ላስመጣት ይላል እንዴ? ትራያንጉላር ሜተር ተጠቀማ። ማላንጎራር ትራያንጉላር ይኸውልህ ምን ታደርጋለህ መሰለህ? ጠጋ ትላትና መጀመሪያ እንዳይማንተዋል ከሁለተኛ ይማንተዋል ከዛ ከንፈሯን እያየ በቃ መሳም እኮ ነው፣ ቀላል ነው። አንድ አይን ሁለት አይን ከዛ ከንፈር መጣው አባቴ። እና ለምንድን ነበር የፈለኩሽማ ምንድነው እንዴ ምንድነው የከንፈሩን ስቴፕ ነው የረሳሁት ለካ እንዴ ማን እንዳንተ ምንድነው ይቅርታ አድርግልኝ። ፖሊስ መሆኔን ሳታውቅ ነው የሰረቀኝ? ኖርማል ሰው መስለኝ ነው። ይቅርታ ሲቪል እና ኖርማል ሰው ቢሆን ሲሰረቃል? አይሰረቅም። እሺ የት ነው የምትኖረው አንተ? እናቴ ጋር። ከእናቴ ጋር? እሺ እናቴ የት ነው የምትኖረው? ከኔ ጋር። በሽተኛ ነህ? እሺ እናንተ የት ነው የምትኖሩት ሁላችሁ? አንድ ቤት። እሺ ቤታችሁ የት ነው? ከጎረቤታችን አጠገብ። እያለመትክ ነው? ኧረ አይደለም። እሺ ጎረቤታችሁ የት ነው ያሉት? ብነግርህ አታምነኝም። ንገረኝ። እሺ አምናለሁ። ከኛ ቤት አጠገብ። የምር ግን ግዢው አሪፍ ነው። በጣም ልጅዋለሁ ገዛዋለሁ። ደህና ነች። ሰላም ነው። ከሩቅ ነበር ያየሁሽ። አይተናል ስትመጣ። ደህና ነች እግዚአብሔር ይመስገን። ምን ፈልጋ ነው? እሷ አታወራ። እኔ ነኝ የማወራላት። ምን ፈልጋ ነው? ለመጀንጀን ምናምን ይሞከርካ? ይኸውልህ ከኔ ጋር አውራ። ምን ሆነ ነው? ሂድ በቃ። አትፈልገም ነው አልወደደችም። ሲጀመር አይታ እዛ ጋር እጭ እያለች ነበረ። እሷ ነች እኔ መጣው ሲጀመር እኔ ሰው ያለውላል መሰለኝ። ይኸውልህ አትፈልግህም እየነገረች እጭ ነው ያለችው። ለምን አንቺ አትመልሽልኝ? አንተ ምን ሆነህ ነው? በቃ አሰማም እንዴ ስትጠላ ምናምን አይደብርህም እንዴ? ግዴታ እንደዚህ አፏን አውጥታ ምናምን መናገር አለበት? ወይ ጓደኛ ቀይረሽ ታስጠላ በእናትሽ። ምን አይነት ነው? እሷ እንዳንቺ ቆሞ ቀረለት ነው ታስጠላ። ሂድ ከዚህ። ምን አይነት ነው? አመጣጡ ነው ራሱ ይተሻል ሲያስጠላ ቃፋፊ። በጣም ሚስኪን በቃ ዛሬ ቀን እርሶ ደግሞ አያፍሩም እንዴ መተው ከከ ሲሉ እንዴ እኮያውተን ሄዶ ቡና የሚጠጡት ጋር ምናምን አይፈልጉም እንዴ? ቀሌታም ሽማግሌ። ኧረ በእናትሽ ልቀቂኝ ወደዛ። ይኸውልህ አትፈልግህም። እሺ አትፈልጉትም። ይቅርታ የፈለገ ገንዘብ ብትከፍል እንኳን ቢከፍሉ እንኳን አትፈልጉትም። እሺ ሂዱና ጥጎትን ያዙ። አንቺ አምሻ እንዴ መጣውን ሰው ሁላ ነው እንዴ የምታባርሪ? እኔ ላንቺ ብዬ ነው የማይጠቅሙሽ ነው። ይሄ ምን ይጠቅምሻል? ዝም በይ በእናትሽ። እሱ እኮ አባቴ ነው። አባቴ? እሺ ይቅርታ በጣም ሰላም። አንቺ ጓደኛ ቀይሬ እዚህ አንቺ አምሻል እንዴ ምን ሆነሽ ነው? አንተ አስገድኛለሽ። ዶክተር የውጤት እንዴት ሆነ? ውጤቱ ደርሷል። እንግዲህ ጥሩ ዜናና መጥፎ ዜና አለ። ጥሩ ዜናው እሺ በ24 ሰዓት ውስጥ ነው የምትሞተው። በ24 ሰዓት ውስጥ ሞትኩ። መጥፎ ዜናው ምን ሊሆን ነው? ከዚህ በላይ የሚከብድና ምን አለ? መጥፎ ዜና አለ ከዚህ ባሰ። መጥፎ ዜናው ደግሞ ይሄንን መረጃ ያገኙት ከ23 ሰዓት በፊት ነው። አንድ ሰዓት በኋላ ሞታለሁ። አዎ በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር ዞር እያለን እንቃኝ አሁን ነው። ኧረ በፈጠራችሁ ድረሱልን። ስትራፖሊ ጋለን ነው። ምን ማድረግ እንዳለብን አልገባንም። ይኸው 3 ቀናችን ነው ዛሬ። ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመርን ማለት ነው። መጀመሪያ ላይ ደስ ብሎ መስለን ነበር። ለካ ነገሩ ሌላ ነው። የጭፈራ ወረርሽኝ ይዞን ነው። ኧረ ድረሱልን። እኛ በውስጥ ያለ ነው። አታግዙንም ወይ? ሰላም ናችሁ? ሰላም ነው። እዚህ አካባቢ የባህል ሕክምና ምናምን ተጠቁሜ ነበር። እዚህ ነው። ልክ ነው። እና ምን ነበር ጉዳይ? ጉንጭ ምናምን ሰርጉዶ በምን ምክንያት ነው? 5 አመት ወይ 6 አመት ምናምን ሺሻ ስቢያለሁ። 5 አመት ስበበት ነው እንደሱ ይሆን? እና መቼ መድኃኒት ቀመመናል? መድኃኒት የላችሁ? ባለፈው ያልኩ ነገር አለች። እቺ ስጠው እስኪ እሷን ደግሞ 5 አመት 6 አመት ቀጥ ብለን ንፋት። ንፋት። እንደሱ አራ አይል ወደ ውስጥ ሲስበው አመልኮ እንደሱ ነው። እንደሱ አመላይ ወደ ውስጥ አትሳቡ። እንደሽው ወደ ፊት አይለውጥ ባንዴ ከሰኞ ምናምን ተሰብስቦ ወደኔ ቢመጣ ችግር የለም። ስለኛ ነው። ወደ ውስጥ አትሳቡ። አንተ ተነጎረ ሰማሜ ደነዝ ነው። የሸምበራው ጥቅጥር ዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። የሸምበራው ጥቅጥር ዛፎቹ ፍሬ የትም ዞሬ ትዝ አለኝ ሀገሬ። ወገቤ ትዝ አለኝ
ወገቤ ዛለኝ ኧረ ወገቤ ዛለኝ 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 ሰላም ነው ወንድሜ? ሰላም ነው እግዚአብሔር ይመስገን። እዚህ አካባቢ አስለቃሽ አለ ተብለን ተልከን ነበር። እዚህ አካባቢ ነው ወንድሜ? አስለቃሽ ስንት አመቱ ነው ሟቹ? ሟቹ 50ዎች አካባቢ 50 የኛ ኩያ እኔ ያሉን ያስለቅሳሉ። እኔን ነው ብላችሁ የመጣችሁ በእርግጠኝነት ሰው ለጠቋመ አንዳንድ ነገር ልንገር። እሺ እኔ ሳስለቅስ እሺ ሰውየው በእንባ ቢመለስ ኑሮ እሺ እመልሰዋለሁ በእንባ ማለት ነው። እሺ ስለዚህ ልምድ አለ ማለት ነው። የሚገርም የረጅም ጊዜ ልምድ አለ። እዛ ሄጄ እንትን እንዳለ እዚህ እኔን ለማስለቀስ ሞክር እስቲ። እሺ እኔ እንጉርጉሮ ምናምን አይደለም ማስለቀስ የራሴ የሆነ የማስለቀሻ ዘይቤ ያለኝና እሺ እኔ በ98 ነው የተወለድኩት። እሺ እና በ99 ነው የእንጀራ እናቴ ቤት አስወጥተኝ ማለት ነው። መንገድ ላይ ነው ያደግኩት እኔ። እሺ በ2000 አረብ ሀገር ሄድኩና 18 አመት ሙሉ ሰርቼ እሺ በስደት ተመለስኩ። 10 ብር ሳትከፍለኝ እሺ ፎቅ ላይ ነው ወረወረችኝ። እህቶቻችን ላይ የሚደርሰው እንደውቃለሁ። አዎ ከዛ ደግሞ የሚገርም ማለት ነው እሺ እኔ በቃ ዝናብ ዘነበ የሆነ ሰዓት ዝናብ ዘንቦ ምናምን ልጠለል ከሶቪየት ገብቼ ሌባ ምናምን ብሎ 18 አመት ተፈረደብኝ። ያን ጨርሼ ወጥቼ ደግሞ አሜሪካ ልሄድ ብዬ ሪፖርት ላይ ቴሌብር 150 ብር የተበደርኩት ነበር 25000 ብር ወልዶ ምናምን ተብዬ ተመለስኩ። አሁን ምን ይወጣልኝ? ትሆናለህ ወንድሜ ትሆናለህ። ዋናውን ያገኘነው ሎተሪ ሻጭ አይደለ እንደሚወጣውን ስጠኛ። ምን ችግር አለ? እኔ የምወጣውን በመላቃለሁ አባ። እንዴት አታውቅም? አንዱ መጣ ገንዘብ አይደል እንደሚወጣው እዚህ ጋር። እሺ ሙሉ ዕጣ ስጠኝ በቃ ሙሉ ዕጣ ነው። ሙሉ የፈለከው? አዎ ሙሉ ዕጣ ስጠኝ በቃ ይቅና በለኝ እንግዲህ። የዛሬው የሎተሪ ዕጣ ቁጥር እንግዲህ 6 እሺ 4 5 7 ነው ማለት ነው። ኧረ በስመ አብ ለአንድ ቁጥር አንተ ሎተሪ አይደርስም ስንላት ሰበው ይደርሳል። ሙሉ ዕጣ ነው ያወጣሁት። ሙሉ ዕጣ ነው። ዝም ብለህ ነው አንተ ሄደህ አንድ ቁጥር ነው የሳትኩት። በቃ ቀጣይ ላይ ይደርሰኛል። በዚህ አመት ይደርሰኛል ሎተሪ የዚህ አመት የሎተሪ ዕጣ ቁጥር እሺ 9 አንተ ምን ነው መጀመሪያው ልክ ካልመጣ እኮ አራት ናቸው እንግዲህ ማለት ነው። ሌላው እኮ ልክ ነበር። የመጀመሪያው ብቻ ነው የሳተብኝ። እንደዚህ ተስፋ ለምን ታስቆርጡኛል? ሎተሪ ሰው እየደረሰው አይደል እንዴ? በቃ አንተ አይደርስም። የአሁኑ የሎተሪ አሸናፊ ቁጥር እሺ 5 እሺ 4 እሺ 8 ኧረ በስመ አብ አሁንም መሀል ላይ ነው የሳትኩት ታውቂያለሽ? የመጀመሪያውና የመጨረሻው ቁጥር ልክ ነበር። መሀል ለማለት ስታለው እቺ በእናትህ እኔ በቃ መቼም ሶሪ በእናታችሁ አቋረጥኳችሁ አይደል? ማን ሙቶ ነው ደግሞ ዛሬ ወንድሜ? ማን ሙቶ ነው ዛሬ? ማን ሙቶ ነው ዛሬ? ማን ነው? ኧረ ሞተች ቤቲ ሞተች። እኛ ሲደርስን ኧረ ጉድ እና የት ነው ቀብሩ? የት ነው? ቺቺኒያ ነው። ጠንቀሽ ነሽ ማሮ ለራነሽ ጠንቀሽ ነሽ ማሮ ለራነሽ። አንተ ሰውዬ ምንም ሰው አሰማማንና ምን ነው ጋሼ ይለኛል እንዴ? ሰው አታስገባ የገባው ይስተናገር ብዬ ስንቴ ነው የተናገርኩት? እና በሩን ዝጋው ታዲያ። እንደዛማ ከሆነ በሩን ዝጋው። ሰው ያሟል እንዴ? ሰው እንዴት ይወጣ? ሰው እንዴት ይገባል? በሩን ዘግተህ አስጨነቁኝ እኮ ጋሼ። ምን ላድርግሽ ታዲያ? ምን ላድርግ? አዲስ ሰው አታስገባ። ውስጥ ያሉት ሰዎች ግን ሲወጡ አስወጣ። በቃ እኔ እኮ እያሳዘኑኝ እኮ ነው። ምን ላድርግሽ? እያሳዘኑኝ በደሞዝ ነው እየፈረድክ ያለው። ሰምተኛል አይደለም? በደሞዝ ነው እየፈረድክ ያለው። እህቴ መግባት አይቻልም እንዴ? ምን ነው መግባት አይቻልም? ጋሼ አይግቡ ብሏል። በቃ እዛው ቀሪ እንዴ? ጋብቼ አስፈጽሜ ይወጣልኝ ጉዳይ። ምን የምታስፈጽሚው ነገር የለም። የሬንጀራ ላይ ነው የምትረማመጂው። ሂጅ ተበለሽ። ኧረ እባክህን አዳምጠኝና እንደው ታስገባኛለህ። ኧረ እባክህን አዳምጠኝ። ምን ለማዳመጥሽ? ይኸውልህ ባለቤቴ የለም እዚህ ጦር ሜዳ እዛው ሄዶ ቀርቷል። በቃ ብቻዬን ነው ይሄንን ልጅ የማሳድገው። ማንም የለኝም፣ ወገን የለኝም፣ ምንም የለኝም። ይሄንን ልጅ ብቻዬን ነው የማሳድገው። እንደገና ባለም ቢኖረኝ ቤት ውስጥ ነው ቁጭ የሚለው፣ ስራ አይሰራም፣ ምንም አይሰራም። በቃ እኔ ምን ይሻለኛል? እዛ ሜዳው አባረሩኝ። እንደዚህ ነው ውሻ አድርገው ያባረሩኝ። እኔ ምን ልሆን? እሺ ምን ይሻለኛል? እሺ አንተ እንኳን አትረዳኝም። ይሄንን ልጅ ብቻዬን ነው ይኸውልህ አራስ ተሸክሜ እኮ ነው የምዞረው። ገና 3 ወሩ እኮ ነው። ገና አሁን በመታረሻ ጊዜ እኮ ነው። ላንቺ አይደለም እንጀሬን ዳቦዬን ልባጣልሽ። ተረኛ ግባ
ምንድነው ደግሞ? አሰልጣኝ መሆን እፈልጋለሁ። የማን ክለብ ነው አሰልጣኝ መሆን የምትፈልገው? ማን ነው ክለቡ? ማን ነው? ሚዜ እና ሚዜ አርሰናል። ያን ያበደርኩ ገንዘብ አሁን አስፈለገኝና ከቻልኩ ትመልስልኝ። በእናትህ እኔ እኮ ገንዘብ ጉዳይ ላይ በፕሮግራም እንደምንቀሳቀስ ታውቃለህ። ቦሌ ላይ አንድ ህንጻ ጀምሬያለሁ። አንድ 5 መኪና እያስመጣሁ ነው ምናምን። አሁን ገንዘብ ከየት አምጥቼ እሰጥሃለሁ ብለህ ነው? የራሴን ገንዘብ እኮ ነው ያልኩህ እኮ ካንተ አልፈለኩኝም። በዛ ላይ ሚስቴር ጉዝ ነች። ችግር ላይ ነኝ ያለው። ሚስቴር ጉዝ ነች። ኪስ ባዶ ሆኖ ሚስት ላይ መንጠልጠል በራሱ ምን አይነት ደካማ ወንድ እንደሆንክ የሚያሳይ ነገር ነው ማለት ነው። ወንድ ልጅ አይደለህም እንዴ? አመድህን አራግፍ፣ ኪስህን ሞላ አርግ። ከዛ ነው ወደ ማስረገዝ የሚሄደው። ገንዘብ ሳይኖር ፊት ያኔ ስትበደረኝ ግን እኮ እንዴት ትዝ ይልሃል? ግን እንዴት እንደሆንክ ረቦሃል እንዴ አንተ? ምንድነው የምሳ ምናምን የላችሁም ቤታችሁ? ያዝንካ ምንድነው ይሄ? ያዝ እቺን ያዝና ሌላ ጊዜ ጠይቀኝ። አረ ራሴን ገንዘብ እኮ ነው። አይደለም ያዝ አርግ። በቃ ሰራ አርግ እንጂ ወጣት አይደለ እንዴ? በዚህ እድሜ ሰራ አርገህ ጥሩ ጥሪት ይዘህ ቆንጆ ሁኔታ ላይ መሆን ነው። ከሌለ የለህ እያለ ካልሆነ ከሌለ የለህ። የጥሪት ከሌለ